አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ይህን ቪዲዮ ኮፒ ሊንክ ታብ ሼር አድርጋችሁ ለኢትዮጵያ እናትና አባቶች አድርሱልኝ ማለት ነው። በአላህ እሱ ምንድነው ካላችሁ ከትናንትና ወዲያ እየተዘዋወረ እያየው ነበር። እኔ በዚህ ሀሳብ መስጠት አልፈለኩም ነበር፣ ግን ደግሞ እንደ አንድ ወላጅ እኔም ወላጅ ስለሆንኩ በልጅነት የወለድኳት ልጅ አለች ባይዘወይ ማለት ነውና እንደ አንድ ወላጅ ይህን ቪዲዮ ማለት ልጆቻችሁን ገና 18 ዓመት ሳይሞላችሁ እንዴት ነው አረብ ሀገር የምትሰዷቸው? ወላሂ እኔ ጥያቄ ፈጠረብኝ። ከትናንትና ወዲያ ጀምሮ 3 ቀን መሰለኝ ሜቢ ካየሁት ፎቶውን ከራሴ ጋር እየተጣላው ነበር። ለምን ካላችሁ እንዴት ነው የወለዳችሁትን ልጆቻችሁን እንዴት ነው በዚህ እድሜ አረብ ሀገር የምትልኩ? ደላላዮች አላህን የማይፈሩ ነገ ወዲያ ከነሱ ጋር ምንም ነገር የማይደርስባቸው የሚመስላቸው ደደቦች፣ ሌባዎች፣ አጭበርባሪዎች ናቸው። ግን እናንተ የገዛ አንጀታችሁን እንዴት ነው ወደ ውጭ እነዚህ ልጆች ገና አይምሯቸው ሳይበስል የምትሰዱ? ዛሬ የሆነ ወንድሜ ቅድም በቲክታክ ቪዲዮ ዞር እያልኩ እያየው ሳውዲ አረቢያን ያለ ወላሂ አለ ተሳቀቅን አለ። ለምን ካላችሁ ካለ እድሜያቸው እየተላኩ ከዛ በኋላ ደግሞ ስራ አይሆንላቸው ሲሉ ይጠፋሉ። እነዚህ ልጆች በየቦታው እየተበተኑ ነው ማለት እናንተ ማለት ሰብአዊነት አላችሁ ወይ? በተለይ ወደኛ አገር አካባቢ ነው አብዛኛውን እነዚህ ልጆች ማለት እንዴት ነው እናንተ ልጆቻችሁን ሰዳችሁ ባልበሰለ ሃይምሮ ገንዘብ ይልኩልናል ብላችሁ የምትጠብቁት? እኔ በጣም ነው የገረመኝ ወላሂ። እኔ ይቅርታ አድርጉልኝ ከነሱ ያነሰ ነው እኔ ስደት የወጣሁት። እኔ የራሴ ምክንያት አለኝ፣ ግን ያና አግባብ ነው ብዬ አልልም። እኔ የኔን እድሜንና ሰውነቴን ብታዩት ወላሂ ሰውነቴ በጣም ተጎድቷል። እድሜን ብነግራችሁ ግን አጅብ ነው የምትሉት። ገባችሁ አይደለ? ለምንድን ነው አንዳንዴ ሰብአዊነት የማይሰማን? የኢትዮጵያ መንግስትማ እኔ አላቅም እሱ ማለት እኔ እንጃ ምንም በቃ ገንዘብ እንጂ ምንም መስሎ አይታየው። ግን እናት አባት እንዴት ነው በዚህ ደረጃ ልጆቻችሁን የምትሸጡት? ማለት እኔ ልጄን ወላሂ ከምሬ ነው የምነግራችሁ ሙሽ ወደ አረብ ሀገር ወደዚህ ማምጣት ራሱ ሳልፈልግ እንትን ብዬ አስቀምጫታለሁ ኢትዮጵያ። ለምን? በደንብ በስላ እንድትወጣ። ለምንድን ነው ሰብአዊነት የማይሰማችሁ እንዴ? ደላላዮች ብትሆኑስ አላህን አትፈሩ? ነገ ወዲያ የኔ ልጅ ብትሆንስ ብላችሁ አታስቡ? እንዴት ነው ማለት እኔ እንጃ ወላሂ። እንዴት ነው እናንተ ህሊና ያጠራችሁ? አሁን እነዚህ ልጆች ሂደው ሲደፈሩ ምን ሲሉ እያየነ ነው። በተለይ አሁን ዱባይ አንዷ እህቴ የ18 ዓመት ነው ከደሴ አምጥቶ አንድ ደላላ የደፈራት። ልጅቱ ኦልሬዲ ራሷን ጠልታ እስካሁን ሐኪም ቤት ነው ያለችው። ለምንድን ነው ልጆቻችሁ ቢያንስ 20 ዓመት እስከሚሞሉ ማጠብቋቸው? በእነዚህ ጉልበት እንዴት ነው እናንተ ቁጭ ብላችሁ ኢትዮጵያ ላይ የምትቀለቡት? እንዴ አላህን አትፈሩም ወይ? ነገ ጧት እኮ አላህ ይጠይቃችኋል። ካልፈለጋችሁ ደግሞ ልጅ አሁን ወልዳችሁ ኃላፊነት ካልወሰዳችሁ አትውለዱ። በቃ አትውለዱ። ወልዳችሁ እንደዚህ ከምታሰቃዩ አትውለዱ። ወልዳችሁ ግን 18 ዓመት ሰው ሳይሞላው እንዴት ነው ልጁን ወደ አረብ ሀገር የሚሰደው? ማለት ምን አይነት ህሊና አላችሁ እንዴ? በቃ ማለት ካልቻላችሁ አትውለዱ። እነዚህ ልጆች አሁን በእርግጠኝነት ገና ህፃኖች ናቸው። መተው የሚደፈሩት እነሱ፣ የሚሰቃዩት እነሱ፣ ልጅ የሚወልዱ እነሱ፣ የሚያስወርዱት እነሱ፣ የተለያየ ወንጀል እንትን የሚሉት እነሱ፣ ሁለተኛ ደግሞ ሴት አዳሪነት ምናምን የሚሸጧቸው እነሱን። እናንተ ማለት በየጊዜው ቪዲዮ እየተለቀቀ ነው። ልጆቻችሁን አትላኩ፣ ከበሰሉ በኋላ ላኩ እየተባለ በየተለያየ በየሶሻል ሚዲያ ላይ እየተሰራ ነው። ማለት እናንተ ከየትኛው ፕላን ነው የመጣችሁት? እኔ በጣም ነው ግራ የገባኝ ወላሂ ከምሬ ነው የምነግራችሁ። አሁን አንዷ የሆነች አለች ከሌ ማለት አልፈልግም ዩቲዩበር ናት። ልጇ ቢያንስ 20 ምናምን ይሆናታል፣ ትልቅ ናት። ግን ልጇን አረብ ሀገር መስደድ ሳትፈልግ ቀርታ እየለመነሽም ትበላለች። እየለመንሽ በየቦታው ማለት ነው። ከሌ እንደዚህ ሰጠኝ፣ በዚህ ወርዶ እንደዚህ ብሎ በዚህ ብሎ እያለች ማለት ነው። ለምን? ልጇን ካለመስደድ የምታደርገው ጥረት ነው። እናንተ ለምንድን ነው ልጆቻችሁን የምትሰዱ? ለምንድን ነው ሰብአዊነት የማይሰማችሁ እንዴ? ሰው እንዴት ነው የገዛ አንጀቱን አረብ ሀገር ሽጦ የሚበላው? ለዛውም ገና 12 እና 13 ዓመት የሆናቸው እድሜ
በቃ እንዴት ነው እኔ አላቅም። እንዴት ነው ፓስፖርት የሚሰጡት? እንዴት ነው መታወቂያ የሚሰጡት? መታወቂያ ራሱ የሚሰጡት ሰዎች መጠየቅ አለባቸው በህግ። ሸር አድርጉልኝ በአላህ። እኔ የምለው መታወቂያ ደግሞ የምትሰጡ ቀበሌ ውስጥ የምትሰሩ ልጆች እንዴት ነው 12 ዓመትና 13 ዓመት የሆነች ልጅ እንዴት ነው መታወቂያ የምትሰጡት? ማለት እኔ ስላልተረዳው ነው ወላሂ። በባለፈው እኔ ለልጄ መታወቂያ ላወጣ ፈልጌ በትምህርት ቤት ነው ያወጣንላት። በዚህኛው አይሆንም ተብሎ ምክንያቱም እድሜው አይደለማ። እንዴት ነው መታወቂያ የምትሰሩት? ራሱ እንዴት ነው ተናባችሁ የምትሰሩት? ሁለተኛ ደግሞ የኢትዮጵያ ኢሚግሬሽን እንዴት ነው ማለት ሰብአዊነት የማይሰማው? ማለት ልጁ ቢሆን ከራሳችን የማንፈልገውን ነገር ለምንድን ነው በሰው የምንንትን የምንለው የምንፈጥረው? ሁለተኛ ደግሞ ደላላዮች እንዴት እናንተ አላህን አትፈሩ? ነገ ወዲያ እነዚህ ልጆች ሄደው ቢደፈሩ ቢወልዱ ምን ቢሉ አላቀሽም ልትላት ነው? እርግጠኛ ነኝ ማለት የምታስከፍሉትን እየሰማን ነው። እስከ 100 እስከ 150 እስከ 200 ሺህ እያስከፈላችሁ ነው። ያንን ገንዘብ እናት አባት እህት ወንድም ማለት ለምን በቃ ያንን ገንዘብ ጀስት በቃ እንዴት ብዬ ልንገራቸው? ማለት እኔ በጣም ነው እየተወዛገብኩት። ኃላፊነት የማይሰማችሁ ከሆነ አትውለዱ። ሁለተኛ ደግሞ ልጆቻችሁን ለአረብ ሀገር ለአረብ አትሽጡ። እነዚህ ስነ ልቦናቸው ደፍተርና እስክርቢቶ በመያዣቸው ጊዜ የት ነው የሚሄዱት? አረብ ሀገር። አስባችሁታል? ነገ ወዲያ መስኡልያ መሆን አይችልም። እንደ በፊቱ ደግሞ አይደለም አረብ ሀገር። አሁን በጣም ተበላሽቷል። እየተደፈረ ነው። ምን እያለ ነው? ብዙ ነገር አለ። በፊት የኛ ጊዜ ይሻላል። እኔ በልጅነቴ ነው የወጣሁት አልኳቸው አረብ ሀገር፣ ግን የኛ ጊዜ ይሻላል ማለት ያሁኑ ግን በጣም በየጊዜው የተለያየ ነገር እየሰማን እንዴት ነው ልጆቻችሁን ወደ አረብ ሀገር የምትልኩት? እኔ ወላሂ በቃ ማለት 3 ቀኔ ከራሴ ጋር ተጣላው ብላችሁ ታምናላችሁ? የኢትዮጵያ ኢሚግሬሽንስ እንዴት ዝም ይላል? ሰብአዊ መብትስ እንዴት ዝም ይላል? እንዴት ዝም ትላላችሁ? ተናባችሁ ነው የምትሰሩት? አላቅም። ደግሞ እንዴት ነው ከክፍለ ሀገር አንስታችሁ ያልበሰለ ሃይምሯችሁን ልጆቻችሁን ሰዳችሁ እናንተ የምትጋደሙት እንዴ? እነዚህ ልጆች እኮ ትምህርት ቤት በመሄጃቸው ሰዓት በመጫወቻቸው ሰዓት ነው እናንተ ቁጭ ብላችሁ ልትበሉ ልጆቻችሁን ስደት ትልካላችሁ። እኔ ይቅርታ አድርጉልኝ ወላሂ እኔም እናት ነኝ። ልጄን ግን እንደዚህ ተሰዳ ምናምን እኔ በጣም ነው ማስፈራት ስለ ስደት ራሱ ሳና እንትን ስላት ሐቂቃ ወላሂ ያለውን ነገር ነው መነገራት። ለምን ካላችሁ ለመሰደድ ብታስብ ራሱ በቃ እንድትፈራ ማለት ነው። አሁን የኔ ልጅ በስደት ካላችሁ እኔ ኢትዮጵያ ነው የምቀመጥ ነው የምትለው በቃ። ስለዚህ ለምንድን ነው እኛ ከወለድን እኛ እንሰደድሽ ችግር የለም። ልጆቻችን ግን ሰደን እኛ ኢትዮጵያ ቁጭ ብለን የከሌን ቡና ብሎ ማንቃረሩ ተግባር ነው ብዬ አላስብም። እናንተ የከሌ ልጅ ሄደች ቆርቆሮ ቤት ስሪ እንደዚህ በይ ባልበሰለ ሃይምሮ ስንት ሀጃ እንትን ትሉባትና መጨረሻ ላይ ጨልላ ትነቅላለች። እንኳን እነሱ እኛ ስደት ላይ ያለነው ስደት ላይ የቆየ ነው። በአሁኑ ሰዓት ወላሂ ኑሮ በጣም ከብዶናል። እና እንዴት ነው ያልበሰለ ሃይምሮ አረብ ሀገር ልካችሁ ቁጭ ብላችሁ እናንተ ቡናችሁን የምታንቃርሩት? ደላላዮቹስ እንዴት ሰብአዊን አይሰማችሁም? በቃ ማለት ሰብአዊነት የለም። ብቻ ምንድነው ብር በየክፍለ ሀገሩ ትሄዳላችሁ። ምንም የማያውቁ ልጆች ታመጧላችሁ፣ አምታችሁ ትሸጣላችሁ። 200 150 ሺህ 60 ሺህ 80 ሺህ ትቀበላላችሁ። ከዛ ቁጭ ብላችሁ እናንተ ጫታችሁንና ትለበልባላችሁ። ማለት እንዴት ሰብአዊነት አይሰማችሁም? ወላሂ ማለት እንዴት ማለት ነገ ወዲያ ትውልድን ማን ነው የሚረከበው? አገር ማን ነው የሚረከበው? እንደዚህ እያደረጋችሁ እሴት እህቶቻችሁን እየሸጣችሁ እንዴት ነው ነገ ወዲያ ማን ነው የሚረከበው? እኔ ወላሂ አንዳንዴ የኢትዮጵያ ነገር በጣም ግራ እየገባኝ ነው። ግማሹ በሊቢያ ይሰደዳል፣ ግማሹ በዚህ ይሄዳል፣ ግማሹ በዚህ ይሄዳል፣ ግማሹ ያሳራት ይሆናል። እንዴት ማለት በቃ የ12 ዓመት እድሜ የሆነች ልጅ እንዴት ነው አረብ ሀገር የምትሰዱ? እንዴት ነው እናንተ የሚዋጥላችሁ ከዚህ ከጉሮሯችሁ ላይ? እናንተ እናት ሳትሆኑ እኔ ጠላት ነው ብዬ የምጠራችሁ ያልበሰለ ልጆቻችሁን ልካችሁ ቁጭ ብላችሁ ቡና ለቡና እያንቃረራችሁ የምትጠጡ እናቶች፣ ወላሂ ይህ ነገር ፍትህ መባል አለበት። ያጀማ ወላሂ ከምሬ ነው የምነግራችሁ። ያልበሰለ ሃይምሮ በቃ በእኛ ይብቃ። በእናታችሁ ስደት እኛ ከስደት ምን ተጠቀምን? ምን አተረፍን? መልካችን ምናችን ምንም እኔ ከስደት ምንም ያገኘሁት ነገር የለኝም። ከስደት የተጠቀምኩት ምንድነው? ፊቴን እና ሰውነቴን ቀይሮታል፣ አላለቀ። ስለዚህ ለነዚህ እህቶቻችን ፍትህን ጠይቅ።
ወላሂ የኢትዮጵያ ደግሞ ኢትዮጵያ መንግስት ነው። መንግስት ተብዬው ደግሞ አንዳንዴ ዜጋህን ዝቅ ብለህ ለማየት ሞክር። ያልበሰለ ሃይምሮ እየወጣ እየተደፈሩ እህቶቻችን በየቦታው እየሞቱ ድረስ ስትባል እኮ አሰማም አትለማም። ሸርቱልኝ በአላህ